ራዕይ ምዕራፍ 13 ስንመለከት ምን ይለናል? ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየው ይላል። 10 ቀንዶችና 7 ራሶች ነበሩት። ያው ቀንድ የሚያመለክተው ስልጣንን ነው። ራስ የሚያመለክተው ግዛትን ነው። በቀንዶቹም ላይ 10 ዘውዶች በራሶቹም ላይ የስድብ ስም ነበረ ይላል። የስድብ ስም የሚለውን አስምሩልኝ፣ በኋላ እንመጣበታለን። ያየሁትም አውሬ ነብር ይመስል ነበር ይላል። ከዚያ እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ይሄ አውሬ ነብር ብቻ አይደለም የሚመስለው፣ እግሮቹ የድብ ይመስላሉ፣ አፉ ደግሞ የአንበሳ ይመስላሉ። ስለዚህ በድብ የተመሰለው የሜዶን ፋርስ መንግስት ነበረ። እንግዲህ ዳንኤል ምዕራፍ 7ን ስንመለከት በድብ የተመሰለው መንግስት የሜዶ ፋርስ መንግስት እንደሆነ እናያለን። ይህ አውሬ ከሜዶ ፋርስ መንግስት ባህሪን ወስዷል ማለት ነው። እንደገና በአንበሳ ከተመሰለው ከባቢሎንም እንደዚሁ ደግሞ ባህሪን ወስዷል ማለት ነው። ዘንዶ ኃይሉንና ዙፋኑን ትልቅም ስልጣን ሰጠው ይላል። ይህ አውሬ ስልጣኑን ያገኘው ከየት ነው? ከዘንዶ። ስልጣኑን ከዘንዶ ካገኘ የሚሰራው ለዘንዶ ነው ማለት ነው። ዘንዶ ማን ነው ስንል ዘንዶ ሰይጣን እንደሆነ የቀደመው ዲያብሎስ እንደሆነ ይናገራል። እሱም ዓለምን ያሳተው ሰይጣን ወይም ዲያብሎስ ነው ይለናል። ራዕይ ምዕራፍ 12 ቁጥር 9 ላይ እናገኘዋለን። ይህ አውሬ የወጣው ከየት ነው? ከባህር ነው። ባህር ደግሞ ምን ማለት ነው? ራዕይ ምዕራፍ 17 ቁጥር 15 ላይ ጋለሞታይቱ የተቀመጠችባቸው ያየሃቸው ውሃዎች ወገኖችና ብዙ ሰዎች አሕዛብም ቋንቋዎችም ናቸው ይለናል። ስለዚህ ውሃ ማለት ብዙ ሰዎች፣ ወገኖች፣ ቋንቋዎችና አሕዛቦች ናቸው፣ ወይንም ብዙ ሕዝብን ያመለክታል። ስለዚህ ይህ አውሬ የወጣው ብዙ ሕዝብ ካለበት ቦታ ነው ማለት ነው። ይህ አውሬ ይሳደባል፣ በራሶቹም ላይ የስድብ ስም ነበረ ይላል። ስድብ እንግዲህ ምን ማለት ነው? ቃል በቃል ሰውና ሰው እንደሚሰዳደበው አይነት ሳይሆን እኔ ኃጢአትን ይቅር ማለት እችላለሁ የሚል አይነት በሚል ትዕቢት ራስን ማስተዋወቅ ማለት ነው። ራዕይ ምዕራፍ 13 ቁጥር 6 ላይ ዝቅ ብለን ስናነብ እግዚአብሔርንም ለመሳደብ ስሙንና ማደሪያውንም በሰማይ የሚያደርጉትን እንዲሳደብ አፉን ከፈተ ይላል። ታዲያ መሳደብ ማለት ምን ማለት ነው? በዮሐንስ ወንጌል ምዕራፍ 10 ቁጥር 33 ላይ አይሁድ ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው ለክርስቶስ መለሱለት። እንግዲህ ስድብ ማለት ራስን አምላክ ብሎ መሰየም ወይንም ኃጢአት ይቅር እላለው እኔ እግዚአብሔር ነኝ ብሎ መናገር ማለት ነው። በ42 ወራት እንዲሰራ ስልጣን ተሰጠው ይለናል። ሮም 13 ቁጥር 5 ላይ ታላቅ ነገርና ስድብን የሚናገርበት አፍ ተሰጠው፣ በ42 ወርም እንዲሰራ ስልጣን ተሰጠው። ይሄ ታላቅ ነገርና ስድብን የሚናገርበት አፍ ተሰጠው ሲል በጨለማው ዘመን ከ538 እስከ 1798 ዓመተ ምህረት ድረስ ክርስቲያኖችን ሲጨፈጭፍ፣ ከምስኪን ገበሬዎች ሀብትን ሲሰበስብ፣ እውነትን ለማዳፈን ሲጥርና መጽሐፍ ቅዱስን ሲያቃጥል እንደነበረ፣ ይህም ዘመን የጨለማው ዘመን ወይም የጽልመት ዘመን ተብሎ ሲጠራ እንደነበረ በታሪክም እንመለከታለን። 42 ወራት ሲል 1260 ቀናት ማለት ነው። እነዚህ ቀናት የሚለው ደግሞ ወደ ዓመት ይቀየራል። አንድ ቀን እንደ አንድ ዓመት አድርጌ ሰጥቻለሁ በሚለው በሕዝቅኤል 4:6 ላይ በምናገኘው መሰረት ማለት ነው። 42 ወራት በ30 ቀናት፣ አንድ ወር 30 ቀን አለው። 42 ወራትን በ30 ቀናት ስናባዛ 1260 ቀናት ይሰጠናል ማለት ነው። አውሬው ከቅዱሳን ጋር ጦርነት ይገጥማል፣ ድልም ያደርጋቸዋል። ራዕይ ምዕራፍ 13 ቁጥር 7 ላይ የምናገኘው ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው፣ በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው ይለናል። ራዕይ ምዕራፍ 13 ቁጥር 7። ይህ ማለት አውሬው ቅዱሳንን ባለው ኃይሉ ሁሉ ተጠቅሞ ያሰቃያቸዋል፣ እንደገና ይገድላቸዋል ማለት ነው። የአውሬውን መቁሰል የምናገኘው በራዕይ ምዕራፍ 13 ቁጥር 3 ላይ አውሬው ክፉኛ ይቆስላል፣ ቀጥሎም ሊገድለው ከሚመስለው ቁስል ይፈወሳል። ከዚያም ምድር ሁሉ አውሬውን እየተከተለ ይደነቃል። ራዕይ ምዕራፍ 13 ቁጥር 3 ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ፣ ለሞቱ የሆነውም ቁስል ተፈወሰ፣ ምድርም ሁሉ አውሬውን እየተከተለ ተደነቀ ይለናል። አውሬው ሊሞት ካለበት ቁስል ተፈወሰ ስንል ይህ ከታሪካዊ ዳራው ስንመለከት በፈረንሳይ አብዮት በ1790ዎቹ ላይ ናፖሊዮን ቦናፓርት በእነዚህ ጊዜያቶች ውስጥ የገነነበት ጊዜ ነበረ። ከዚያም ይዞ አስረው ጳጳሳዊ ስርዓት ሳይፈቅድለት የተነሳ መንግስት እንደሆነ ስለተቃወመ በጄኔራሉ አማካኝነት ጳጳሱ ታሰረ። እንግዲህ ጳጳሳት ሁለት አይነት ስልጣን ያላቸው፣ ፖለቲካዊ ስልጣንና መንግስታዊ ስልጣን አላቸው። መንግስታዊ ስልጣን ከፖለቲካዊ ስልጣን ጋር ተጣምሮ ይሰራል። ከቆስጠንጢኖስ ጀምሮ ከኔሮ ጀምሮ በፊት የነበሩት ከሐዋርያት ሥራ ቀጥሎ የነበሩት መንግስታቶች የሮም መንግስታቶች በሙሉ ስልጣንን ከፖለቲካ ጋር አጣምረው እየመሩ እንደነበረ ታሪክም ይነግረናል።
መጽሐፍ ቅዱስም ይነግረናል። ጳጳሱ ቆሰለ ስንል ምን ማለት ነው? ጳጳሱ ታሰረ፣ ነገር ግን ሲስተሙ የሃይማኖትና የፖለቲካውን ስልጣን አንድ ላይ አጣምሮ ሲገዛበት የነበረው አቅም ወይም ጉልበቱ ደከመ ማለት ነው። ቆሰለ ሲል ያንን ለማመልከት መጽሐፍ ቅዱስ ፊት ለፊት አይደለም የሚናገረው ነገሮችን። ትንቢትን መመርመር ያለብን ማጥናት ያለብን ለዚህ ነው። እንደገና ያ ቁስሉ ደግሞ ተፈወሰለት ይላል። በ1929 እንደ አውሮፓውያን አቆጣጠር በጣሊያኑ መሪ ሞሶሎኒ ጳጳሱ መቀመጫ እንዲያገኝ ወስኖ ቫቲካንን ሙሉ ለሙሉ ለጳጳሱ አስረክቦ ሰጠ። እንግዲህ አሁን ቫቲካን ያላትን አቅም እንመለከታለን። ቫቲካን አንዲት የሮም ሀገር ትንሽ ከተማ ስትሆን ነገር ግን የጳጳሱ መቀመጫ እንድትሆን ወስኖ ከሰጣት ጊዜ ከ1929 ዓ.ም ጀምሮ ቫቲካን የጳጳሱ ግዛት እና ኃያል እንደሆነች እንመለከታለን። ከዚያ ጊዜ ጀምሮ አሁንም ድረስ እንደ ከተማ ሳይሆን የምትቆጠረው እንደ አገር፣ አንድ ሀገር ራሷን የቻለች አገር ናት ማለት ነው። ቁስሉ ተፈወሰለት ማለት ነው። ሲስተሙ እንደገና ተንሰራራ፣ ስራውን ጀመረ